ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት ዜናዎችን አካተናል። ዜናውን እየመራሁ አብሬያችሁ ቆይታ የማደርገው ሀና አስታጥቄ ነኝ። በቅድሚያም ዋና ዋና ዜና። የሀገራዊ ምክክር ሂደቱን ያልተቀላቀሉ አካላት እንዲሳተፉ ኮሚሽኑ ጥሪ ያቀረበ። ኢትዮጵያ ለአየር ንብረት ለውጥ ምላሽ ለመስጠት በአረንጓዴና ዘላቂ ልማት ላይ በቁርጠኝነት እየሰራች መሆኑ ተገለጸ። በደቡብ ናይጄሪያ በጣለው ከባድ ዝናብ 25 ሰዎች መሞታቸው ተገለጸ። የሀገራዊ የምክክር ሂደቱን ያልተቀላቀሉ አካላት እንዲሳተፉ ኮሚሽኑ ጥሪ ያቀረበ። የኢትዮጵያ ሀገራዊ ምክክር የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ እየተካሄደ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በመክፈቻው ላይ እንደገለጹት ኮሚሽኑ በሀገራዊ ምክክር ሂደቱ ላይ ያልተሳተፉ አካላት ጋር ተቀራርቦ ለመስራት ዝግጁ ነው ብለዋል። የትግራይ ክልል ሕዝብ በምክክር ሂደቱ ተካቶ የሚሳተፍበት ሁኔታ እንዲመቻች ጠቅሰው በትጥቅ ትግል ላይ የሚገኙና በምክክር ሂደቱ ያልተሳተፉ የፖለቲካ ፓርቲዎች በምክክሩ እንዲሳተፉ ጠይቀዋል። ችግሮችን በምክክር አለመፍታት ጦር አማዞ ብዙ ዋጋ አስከፍሏል ያሉት ኮሚሽነሩ ሁሉም አሸናፊ የሚሆንበት ብቸኛው መንገድ ሀገራዊ ምክክር ነው ብለዋል። ኢትዮጵያ ለአየር ንብረት ለውጥ ምላሽ ለመስጠት በአረንጓዴና ዘላቂ ልማት ላይ በቁርጠኝነት እየሰራች መሆኑ ተገለጸ። በፕላንና ልማት ሚኒስቴር አዘጋጅነትና በአዲስ አበባ የኖርዌይና እንግሊዝ ኤምባሲዎች ትብብር የተዘጋጀ ለአየር ንብረት ለውጥ የማይበገር ኢኮኖሚ ፎረም ቴክኒካል ቡድን ውይይት ተካሂዷል። ዝርዝሩን ታደሰ ታምራት እንደሚከተለው ያቀርበዋል። የአፍሪካ ህብረትና የኬንያ መንግስት በተባበሩት መንግስታት ድርጅት የአፍሪካ አየር ንብረት ለውጥን አስመልክቶ ለዓለም አቀፍ የአየር ንብረት ተግዳሮቶች ዘላቂ መፍትሄዎች ላይ የመጀመሪያውን የአፍሪካ አየር ንብረት ጉባኤ አስተናግደዋል። የአፍሪካ ልማትና የአየር ንብረት ፋይናንስ መፍትሄዎች ለአፍሪካ ዓለም በሚል መሪ ሀሳብ ከመስከረም 4 እስከ 6 2023 በኬንያ ናይሮቢ ተካሂዶ መጠናቀቁ የሚታወስ ነው። ጉባኤው በርካታ የአፍሪካ መሪዎች የተሳተፉበት ሲሆን በጉባኤው ፍትሐዊ ሽግግር ለማስፈን የተጠያቂነትና የግልጽነት አስፈላጊነት እንዲሁም ለአየር ንብረት ለውጥ ከፍተኛ አስተዋጽኦ ያደረጉ ሀገራት የአየር ንብረት እርምጃዎችን በገንዘብ በመደገፍና በመተግበር ግንባር ቀደሞችን አስፈላጊነትን አመላክተዋል። በመሆኑም ኢትዮጵያ ሁለተኛውን የአፍሪካ አየር ንብረት ጉባኤ በያዝነው ዓመት መጨረሻ ለማካሄድ በዝግጅት ላይ ትገኛለች። ለአየር ንብረት ለውጥ ምላሽ ለመስጠት በአረንጓዴ ዘላቂ ልማት ላይ በቁርጠኝነትም እየሰራች መሆኗም ይታወቃል። በመሆኑም በፕላንና ልማት ሚኒስቴር አዘጋጅነት በአዲስ አበባ ኖርዌይና እንግሊዝ ኤምባሲ ትብብር የተዘጋጀ ለአየር ንብረት ለውጥ የማይበገር ኢኮኖሚ ፎረም ቴክኒካል ቡድን ውይይት አካሂደዋል። የፕላንና ልማት ሚኒስቴር በኢትዮጵያ አየር ንብረት ለውጥ ምላሽ ለመስጠት እየተከናወኑ ያሉት ተግባራት ሀገሪቱ ለአረንጓዴ ልማት ያላትን ቁርጠኝነት የሚያሳዩ መሆናቸውን የፕላንና ልማት ሚኒስቴር በዕለቱ ገልጿል። በውይይቱ የመንግስት አካላት፣ የልማት አጋሮችና ባለድርሻ አካላት ተሳትፈዋል። በመድረኩ ጳጉሜ 2017 ዓ.ም በአዲስ አበባ በሚካሄደው ሁለተኛው የአፍሪካ አየር ንብረት ጉባኤ ዙሪያ ውይይትም ተካሂደዋል። የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን በዚህ ወቅት እንዳሉት የአየር ንብረት ለውጥ የወደፊት ስጋት ብቻ ሳይሆን አሁን ላይ ችግሮችን እያስከተለ ያለ ዓለም አቀፍ ክስተት ነው ብለዋል። ኢትዮጵያ የአረንጓዴ አሻራ፣ የታዳሽ ኃይል፣ የአረንጓዴ ትራንስፖርትና ሌሎች የአየር ንብረት ለውጥን መቋቋም የሚያስችሉ ተግባራትን እያከናወነች ስለመሆኗም ተናግረዋል። በአፍሪካ ህብረት መሪዎች ስብሰባ የኢትዮጵያ ሁለተኛውን የአፍሪካ አየር ንብረት ጉባኤ እንድታዘጋጅ መመረጧንና ጉባኤው የአየር ንብረት ለውጥን ፈተናን ለመቋቋም የሚመክር እንደሚሆንም ተናግረዋል። አፍሪካ የዓለም አቀፍ የአየር ንብረት ለውጥ መፍትሄዎችን በማቅረብ የመሪነት ሚናዋን ልትወጣም ይገባል ነው ያሉት ሚኒስትር ዴኤታው። ጉባኤው በኢትዮጵያና በመላው አፍሪካ እየተከናወኑ ያሉት በርካታ አየር ንብረት ለውጥ መቋቋም የሚያስችሉ ስራዎችን ለማሳየት ያስችላልም ተብሏል። በሚኒስትሩ የአየር ንብረት ተቋማዊ ልማት አማካሪ መንሱር ደሴ በበኩላቸው ኢትዮጵያ ለአየር ንብረት ለውጥ ምላሽ መስጠት የሚያስችሉ ውጤታማ ተግባራትን እያከናወነች ትገኛለች ብለዋል። ኢትዮጵያ ደግሞ በሀገር አቀፍ ደረጃ የተለያዩ የአየር ንብረት ለውጥን ምላሽ የሚሰጡ እንደ አረንጓዴ አሻራ፣ የታዳሽ ኃይል የህዳሴ ግድባችንን ጨምሮ የተለያዩ የታዳሽ ኃይል አመንጭታ ለራሷ ጥቅምም እንዲሁም ለጎረቤት ሀገሮችም እነዚህ በካይ የሆኑ የነዳጅ እና ሌሎች የኃይል ምንጮችን ከመጠቀም በዚህ ላይ እንዲጠቀሙና በተለያየ መልኩ ኢትዮጵያን በአረንጓዴ አሻራ ፕላስ ደግሞ በዚህኛው በታዳሽ ኃይል የማስታን ስራ እየሰራ እንደሆነ
የሚታወቅ ነው። ለአየር ንብረት ለውጥ የማይበገር ኢኮኖሚ ፎረም ኢትዮጵያ በዚህ ረገድ እየሰራች ላለው ተግባር ድጋፍ የሚያደርግ መሆኑን አንስተው ፎረሙ በየሩብ ዓመቱ ተገናኝቶ እንደሚመክርም ተናግረዋል። ፎረም ነው። ያ ፎረም እንግዲህ ከ50 በላይ አባላት አሉት። በኢትዮጵያ ላይ መቀመጫቸውን ያደረጉ ኤምባሲዎች፣ የተባበሩት መንግስታት ድርጅቶች፣ ሌሎች ደግሞ የዚህኛው ዶነር ወይም ደግሞ በተለምዶ ለጋሽ ሀገራት የሚባሉ የልማት ድርጅቶች አባል የሆኑበት ነው። ይህን ደግሞ የሚያስተባብረው ወይም ደግሞ የሚመራው የፕላንና ልማት ሚኒስቴር ነው። መድረኩ ጳጉሜ 2017 የሚካሄደውን ሁለተኛውን የአፍሪካ አየር ንብረት ጉባኤ በተመለከተ ለምክክር የተዘጋጀ መሆኑም ተገልጸዋል። አንደኛው የአፍሪካ አየር ንብረት ጉባኤ ከ2 ዓመት በፊት በኬንያ መካሄዱም ይታወሳል። ሁሉንም አካባቢ ያማከለ ትምህርት በፍትሃዊነት ተደራሽ ማድረግ ይገባል ሲሉ ፕሮፌሰር ብርሃኑ ነጋ ገለጹ። የጋምቤላ ክልል ርዕሰ መስተዳደር አለሚቱ ኡሙድና የትምህርት ሚኒስትር ብርሃኑ ነጋ በጋምቤላ ከተማ 2 ሞዴል የሁለተኛ ደረጃ ትምህርት ቤቶችን ግንባታ አስጀምረዋል። በማስጀመሪያ መርሃ ግብሩ ላይ ፕሮፌሰር ብርሃኑ ነጋ እንዳሉት ሁሉንም አካባቢ ያማከለ ትምህርት በፍትሃዊነት ተደራሽ ማድረግ ይገባል ብለዋል። ትውልዱን ጥራቱን የጠበቀ የትምህርት እድል ተጠቃሚ በማድረግ ተወዳዳሪ እንዲሆን ለዘርፉ ትኩረት ሰጥቶ መስራት እንደሚገባም ገልጸዋል። የትምህርት ተቋማት በበቂ ሁኔታ ተደራሽ ባልሆኑባቸው አካባቢዎች ትምህርት ቤቶችን የመገንባትና ጥራቱን የጠበቀ ትምህርት ተደራሽነትን ለማረጋገጥ የተጀመሩ ስራዎች ተጠናክረው እንዲቀጥሉ ሚኒስቴሩ ሚናውን ይወጣል ብለዋል። የክልሉ ርዕሰ መስተዳደር አለሚቱ ኡሙድ እንዳሉት በክልሉ የትምህርት መሰረተ ልማቶችን ለማሟላት ሚኒስቴሩ እያከናወነ ያለው ተግባር ጥራትንና ፍትሃዊነትን ለማረጋገጥ አቅም የሚሆኑ ናቸው ብለዋል። የሮቤ ከተማ የንጹህ መጠጥ ውሃ ፕሮጀክት በፍጥነት ተጠናቆ ለህብረተሰቡ አገልግሎት እንደሚሰጥ የኦሮሚያ ውሃና ኢነርጂ ቢሮ አስታወቀ። የሮቤ ንጹህ መጠጥ ውሃ ፕሮጀክት ግንባታ ከ6 ዓመት በፊት የተጀመረ ሲሆን ፕሮጀክቱ በተያዘለት ጊዜ ያልተጠናቀቀው በኮንትራት አስተዳደር ችግር መሆኑ ተገልጿል። ቦንቱ ጉተማ ያዘጋጀችውን ኢየሩሳሌም ሽመልስ እንደሚከተለው ታቀርበዋለች። የሮቤ ከተማ የንጹህ መጠጥ ውሃ ፕሮጀክት በፍጥነት ተጠናቆ ለህብረተሰቡ አገልግሎት እንደሚሰጥ የኦሮሚያ ውሃና ኢነርጂ ቢሮ አስታወቀ። የሮቤ ከተማን ጨምሮ በአካባቢው የንጹህ መጠጥ ውሃ አቅርቦት ችግር የቆየ ሲሆን በዘላቂነት መፍትሄ እንዲያገኝ እየተሰራበት ይገኛልም ተብሏል። ከዚህ ቀደም በንጹህ ውሃ አቅርቦት ሲቸገሩ የነበሩ የሮቤ ከተማና አካባቢዋ ነዋሪዎችም ፕሮጀክቱ ትልቅ ተስፋ እንደሰጣቸው ተናግረዋል። የባሌ ህዝብ ትልቅ ተስፋ አለው ከዚህ ውሃ። አንደኛ የባሌ ህዝብ ሲባል ሮቤ ከተማ ብቻ አይደለም ይህን ውሃ የሚጠቀመው፣ ብዙ ኪሎ ሜትር ይሄዳል ከሮቤ ላይ ወደ በየገጠሩ ስለሚሰራጭ በዚህ በገጠር ያለው የተለያየ ፕሮጀክቶች ልማቶች በዚህ ውሃ ነው የሚንቀሳቀሰው። ያ ሁሉ የዚህን ውሃ መምጣት እየተጠባበቀ ነው። ከዚህ በፊት የነበረው በዚች በሮቤ ከተማ ከ45 ዓመት በላይ ኖሬባታለሁ። አንድ ጊዜም በውሃ ተደስተን አናውቅም። ጉድጓድ ነበረ፣ የጉድጓድ ውሃ ነበረ ስንጠቀም የቆየ ነው። ምን ብዬ ልንገርሽ፣ የሚያሳዝን ጉዳይ ነበር። ዛሬ እድሜ ለመንግስታችን፣ ይኸው አይናችን ተከፍቷል። ይሄን ማየታችን ትልቅ ነገር ነው። የፕሮጀክቱ ግንባታ አሁን ላይ 80 በመቶ ላይ መድረሱን የገለጹት በሮቤ ከተማ የመጠጥ ውሃ ፕሮጀክት ግንባታ የኦሮሚያ ኮንስትራክሽን ኮርፖሬሽን ተወካይ ኢንጂነር ሽመልስ በላው ፕሮጀክቱ ሲጠናቀቅ ሰፊውን ህብረተሰብ የሚያገለግል ነው ብለዋል። ይሄ ውሃ ሲያልቅ ወደ 140 ሺህ ቤኔፊሻሪን ጥቅም ይሰጣል ተብሎ ነው የታሰበው። በከተማው የሚታየውንም የመጠጥ ውሃ አቅርቦት ችግር በመፍታት ረገድ ትልቅ ሚና አለው ተብሎ ነው እየታሰበ ያለው። የሮቤ ውሃና ፍሳሽ አገልግሎት ድርጅት ዋና ስራ አስኪያጅ አቶ ጅማ ታደሰ ፕሮጀክቱን በማጠናቀቅ የህብረተሰቡን የመጠጥ ውሃ ችግር ለመፍታት እየተሰራ ስለመሆኑ ተናግረዋል። ይሄ ፕሮጀክት መጀመሪያ ለ1 ዓመት ከ6 ወር ተብሎ ነው ዲዛይን ተደርጎ የተሰጠው። ኮንትራክተሩ ሰርቶ ሊጨርስ አልቻለም። በአሁኑ ጊዜ ኦሮሚያ ውሃ ቢሮና የሚመለከተው አካል በመገናኘት ለኦሲሲ ተላልፎ ተሰጥቷል።
ቆንጆ ፕሮግሬስ ላይ ነው ያለው። በጣም እየተሰራ ነው ያለው። የሮቤ መጠጥ ውሃ ፕሮጀክት ግንባታ ቀደም ሲል ከተመደበለት በጀት ላይ በመጨመር በ680 ሚሊዮን ብር በ2017 በጀት ዓመት መጨረሻ በማጠናቀቅ ለነዋሪው አገልግሎት መስጠት እንደሚጀምር የኦሮሚያ ውሃና ኢነርጂ ቢሮ ኃላፊ ኢንጂነር ሚሊዮን በቀለ ተናግረዋል። ወደ 27 ቀበሌ የሮቤ ከተማና አካባቢው ላይ ላሉ ለገጠር ቀበሌዎች ነው ውሃው የሚሰጠው። ውሃው እንግዲህ ኢንቴኩ ወንዝ ነው። ወንዝ አካባቢ የተሰሩ የኤሌክትሮሜካኒካል ስራዎች አሉ። እንዲሁም ደግሞ ወደ ኤሬተር ውሃው ደርሷል። ከኢንቴኩ እስከ ኤሬተሩ ያለውን ቴስት ተደርጓል። በጥሩ ሁኔታ ነው ቴስቱ የተሳካ ነበረ። ውሃውን ማጣሪያው ጋር ገብቷል። አሁን ከማጣሪያ ወደ ግልጋሎት የሚሄድበት ስራ ነው የሚቀረው። እሱን ደግሞ በአጭር ጊዜ ውስጥ የለቀማ ስራዎችና የፊኒሺንግ ስራዎች ናቸው የቀሩት እንጂ በጣም ትላልቅ ስራዎች አልቀዋል ማለት ነው። የመጠጥ ውሃ ችግርን ለመቅረፍ በትኩረት እየተሰራበት ስለመሆኑም ተመላክቷል። በአዲስ አበባ ከተማ የሲቪልና የነዋሪነት ምዝገባን 100% ለማዳረስ እየተሰራ መሆኑን የሲቪልና የነዋሪነት አገልግሎት ኤጀንሲ ገለጸ። የኤጀንሲ ዋና ዳይሬክተር አቶ ዮናስ አለማየሁ እንደተናገሩት አሁን ላይ 3 ሚሊዮን የሚሆን የነዋሪዎች መረጃ በቋት ውስጥ ገብቷል ብለዋል። ኤጀንሲው የጀመረው የአንድ መስኮት አሰራር በርካታ መረጃዎችን በመሰብሰብ አሁን ላይ የደረሰበትን የመረጃ አያያዝ ስራ እንዳቀላጠፈው ገልጸዋል። በከተማዋ በሚገኙ 147 የጤና ተቋማት ውስጥ የአንድ መስኮት አገልግሎት እየተሰጠ መሆኑን ጠቁመው የልደትና ሞት ኩነቶችን ምዝገባ አገልግሎት እየሰጠ ነው ብለዋል። በኦሮሚያ ክልል ምዕራብ ወለጋ ዞን 276 የተለያዩ የመሰረተ ልማት ፕሮጀክቶች ለአገልግሎት ክፍት እንደሚሆኑ የዞኑ አስተዳደር አስታወቀ። የዞኑ ምክትል አስተዳዳሪ ገመዳ ተፈራ እንደገለጹት ቀደም ብለው ግንባታቸው የተጀመረና እየተጠናቀቀ ባለው በጀት ዓመት የተጀመሩ መሰረተ ልማት ፕሮጀክቶች ግንባታ እየተገባደደ ይገኛል ብለዋል። የፕሮጀክቶቹ ግንባታ እየተከናወነ የሚገኘው ከ1 ቢሊዮን ብር በላይ በሆነ የመንግስት በጀትና የህዝብ ተሳትፎ መሆኑንም ተናግረዋል። አጠቃላይ ፕሮጀክቶቹ ብዛትም 276 መሆናቸውን ገልጸው በዞኑ የሰፈነው ሰላም የፕሮጀክቶቹን ግንባታ ለማፋጠን ማገዙን ተናግረዋል። የፕሮጀክቶቹ ግንባታ ሲጠናቀቅም የዞኑ ህዝብ ለዓመታት ሲያነሳቸው የቆየውን የመሰረተ ልማት ጥያቄዎች ምላሽ መስጠት ያስችላል ብለዋል። ግንባታዎቹን በተያዘው በጀት ዓመት መጨረሻ ላይ አጠናቆ ለአገልግሎት ክፍት ለማድረግ ርብርብ እየተደረገ መሆኑንም ተናግረዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንዴት አመሸሽ? እንደና መሸሻና ምን አይነት የቢዝነስ መረጃዎችን ይዘሽልን ቀርበሻል? አመሰግናለሁ። እንግዲህ ለዛሬ ከያዝናቸው የቢዝነስ ዜናዎቻችን መካከል ከሀገር ውስጥ በአማራ ክልል በእርሻ ኢንቨስትመንት ለሚሰማሩ ባለሀብቶች 11267 ሄክታር መሬት ተለይቶ መዘጋጀቱን የክልሉ መሬት አስተዳደር አስታውቋል። ይሄ ከሀገር ውስጥ ያዝነው ነው። ከሀገር ውጭ ከያዝናቸው የቢዝነስ ዜናዎቻችን መካከል ደግሞ የፕሬዚዳንት ዶናልድ ትራምፕ ታሪፍ ለጊዜው ሊቆይ ይችላል ሲል የይግባኝ ሰሚ ፍርድ ቤት ውሳኔ ያሳልፏል የሚሉት ናቸው። ሌሎቹም በሰፊው እንመልከት። ጥሩ፣ በጸሎት መቀጠል ትችያለሽ። አመሰግናለሁ። በአማራ ክልል በእርሻ ኢንቨስትመንት ለሚሰማሩ ባለሀብቶች 11267 ሄክታር መሬት ተለይቶ መዘጋጀቱን የክልሉ መሬት አስተዳደር አስታወቀ። በቢሮ የገጠር መሬት ኢንቨስትመንት ዳይሬክተር ጥጋቡ በላይ እንደገለጹት በክልሉ በእርሻ ኢንቨስትመንት ዘርፍ ለሚሰማሩ ባለሀብቶች መሬት ተለይቶ የተዘጋጀው በ10 ዞኖች ውስጥ ነው። ለእርሻ ኢንቨስትመንት እንዲውል ተለይቶ የተዘጋጀው 11267 መሬት ከ2000 ሄክታር የሚበልጠው ቀደም ሲል የመስሪያ ቦታ ጠይቀው ሲጠባበቁ ለቆዩ 20 ባለሀብቶች መተላለፉን ተናግረዋል። ባለሀብቶቹ የኢንቨስትመንት ፍቃድ በመውሰድ እያንዳንዳቸው ከ20 እስከ 100 ሚሊዮን ብር ካፒታል ያስመዘገቡ መሆናቸውንም አመላክተዋል። በቤኒሻንጉል ጉሙዝ ክልል ፍትሃዊ የንግድ ስርዓት ማስፈን የሚያስችሉ ተግባራት እየተከናወኑ መሆኑን የክልሉ ምክትል ርዕሰ መስተዳደር ጌታሁን አብዲሳ ተናገሩ። ምክትል ርዕሰ መስተዳደሩ ለሁለንተናዊ ብልጽግና የንግድ ማህበረሰብ ሚና በሚል መሪ ሀሳብ ከክልሉ የንግድ ማህበረሰብ ጋር ተወያይተዋል። በውይይቱ አቶ ጌታሁን እንደገለጹት የንግዱን ዘርፍ ለማዘመንና ፍትሃዊ የንግድ ስርዓት ለመዘርጋት በርካታ ተግባራት ተከናውነዋል ብለዋል።
ዘርፉ የክልሉን ኢኮኖሚ በመደገፍ በኩል ያለውን ከፍተኛ አስተዋጽኦ ለማስቀጠል የኮንትሮባንድና ህገወጥ ንግድን በመከላከል በኩል በተከናወኑ ተግባራት ውጤት መገኘቱን ተናግረዋል። በክልሉ የሚገኙ የንግዱ ማህበረሰብ የልማት ስራዎችን በመደገፍ በኩል እያደረጉት ያለው ተግባር ተጠናክሮ እንዲቀጥልም ጥሪ አቅርበዋል ሲል የዘገበው ኢዜአ ነው። አሁን ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎቻችን እናልፋለን። ዶክተር ሲዲ ኡልድ ጣህ የአፍሪካ ልማት ባንክ ፕሬዝዳንት ሆነው ተመረጡ። የሞሪታኒያ የፋይናንስ ሚኒስትር የሆኑትን ዶክተር ሲዲ ኡልድ ጣህን የአፍሪካ ልማት ባንክ 9ኛው ፕሬዝዳንት አድርጎ መምረጡን ባንኩ ይፋ አድርጓል። አዲሱ ፕሬዝዳንት የተመረጡት የአፍሪካ ልማት ባንክ ግሩፕ ቀጠናዊና ከቀጠና ውጪ አባል የሆኑ 81 ድምጽ ሰጪዎች በሰጡት ድምጽ ነው። እንደ አውሮፓውያን አቆጣጠር ከመስከረም 2025 ጀምሮ ለ5 ዓመታት የአፍሪካ ልማት ባንክ ፕሬዝዳንት በመሆን የሚያገለግሉ ይሆናል። በምርጫው ላይም ከደቡብ አፍሪካ፣ ከሴኔጋል፣ ከዛምቢያ እንዲሁም ከቻድ የተወከሉ 4 እጩዎች መፎካከራቸው ተጠቅሷል ሲል የዘገበው አፍሪካን ኒውስ ነው። የፕሬዝዳንት ዶናልድ ትራምፕ ታሪፍ ለጊዜው ሊቆይ ይችላል ሲል ይግባኝ ሰሚ ፍርድ ቤት ወሰነ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኢኮኖሚ ፖሊሲያቸው ላይ ጉዳት ያደረሰውን ውሳኔ የተቃወሙ ሲሆን ታሪፉ ባለበት እንዲቀጥል ተፈቅዶላቸዋል። አንድ ቀን ቀደም ብሎ የዓለም አቀፍ ንግድ ፍርድ ቤት የትራምፕ ዓለም አቀፍ ታሪፎች ህገወጥ ናቸው ሲል ወስኖ ነበር። መቀመጫውን በኒውዮርክ ያደረገው ፍርድ ቤት የዩኤስ ህገ መንግስት ከሌሎች ሀገራት ጋር የንግድ ልውውጥን ለመቆጣጠር ለኮንግረስ ልዩ ስልጣን እንዲሰጠውና ይህም ኢኮኖሚውን ለመጠበቅ በፕሬዝዳንቱ የስልጣን ዘመን አልተካተተም ብሏል። የዩናይትድ ስቴትስ የንግድ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ንግድ ሸሪኮች በሚገቡ ምርቶች ላይ ታሪፍ መጣላቸውን ከስልጣናቸው በላይ ተንቀሳቅሰዋል ሲል ገልጾ ነበር። እንደ ብረት፣ አውቶሞቢሎችና አልሙኒየም ያሉ ልዩ ኢንዱስትሪዎችን ያነጣጠሩ በሌሎች ህጎች ስር የገቡ ታሪፎች በዚህ ውሳኔ አልተካተቱም ሲል የዘገበው ቢቢሲ ነው። የሰዓቱን የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎች ይህን ይመስሉ ነበር። ቀሪ ፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾች ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። በደቡብ ናይጄሪያ በጣለው ከባድ ዝናብ 25 ሰዎች መሞታቸው ተገለጸ። በናይጄሪያ ነዳጅ አምራች በሆነው ሪቨርስ ግዛት በጣለው ከባድ ዝናብ በትንሹ 25 ሰዎች መሞታቸውን የአደጋ ጊዜ ባለስልጣናት አስታውቀዋል። በደቡባዊ ናይጄሪያ የምትገኘው ኦክሪካ ከተማ የጣለው ከባድ ዝናብ የጎርፍ አደጋና የመሬት መንሸራተትም አስከትሏል። አሁንም ተጨማሪ አስክሬኖች ከፍርስራሹ እየወጡ መሆኑን የአደጋ ጊዜ ሰራተኞች ተናግረዋል። በዚህ ሳምንት መጀመሪያ ላይ የጀመረው ጎርፍ ብዙ ነዋሪዎችን ቤት አልባ ያደረገ ሲሆን በተጎዱ ማህበረሰቦች ላይም ስጋት ቀስቅሷል። ተጎጂዎችን የማዳን ስራዎች በመካሄድ ላይ ነው። ነገር ግን በተበላሹ መንገዶችና የውሃ መውረጃዎች ምክንያት ራቅ ያሉ አካባቢዎችን ማግኘት አስቸጋሪ እንደሆነም ተገልጿል። ናይጄሪያ ወቅታዊ የጎርፍ አደጋ የሚያጋጥማት ሲሆን ደካማ የከተማ እቅድ፣ የተዘጉ የውሃ ፍሳሽ ማስወገጃ ስርዓቶችና የአየር ንብረት ለውጥ አደጋዎች ተደጋጋሚ እንዲሆኑ እያደረጉት ነው ተብሏል ሲል የዘገበው አፍሪካ ኒውስ ነው።
እስራኤል የ60 ቀናት የተኩስ አቁም ስምምነት መቀበሏን አሜሪካ አስታወቀች። በስምምነቱ የታጋቾች መለቀቅም ተካቶበታል ተብሏል። ሀብታሙ ምትኩ ተጨማሪው እንደሚከተለው ያቀርበዋል። ከተጀመረ በርካታ ወራትን ያስቆጠረው የእስራኤልና ሐማስ ጦርነት የሚያበርደው ጠፍቶ የንጹሃንን ነፍስ እየቀጠፈ ቀጥሏል። ህጻናት፣ ሴቶች፣ ወጣቶች፣ አዛውንቶች በየወቅቱ በመሳሪያዎች ብሎም በረሃብ እየረገፉ ነው። የዓለም ሀገራትና ታላላቅ ዓለም አቀፋዊ ተቋማቶች ምንም እንኳን ምን ያህል ነው የሚለው አሳማኝነቱ ቢያጠራጥርም በተለያዩ መንገዶች ጦርነቱን ለማርገብ ጥረቶችን እያደረጉ ነው። ነገር ግን አሁንም የንጹሃንን ህልፈት የታደገ መሆን ባይችልም አንዳንድ ተጽዕኖ ፈጣሪ መንግስታት በተለይም ከሐማስ ጎን በመሆን እስራኤል የምታደርሰውን ከፍተኛ ጥቃት ታቁም በማለት በማዕቀቦች ማስፈራሪያ ጭምር ቢሞክሩም የተሳካ አልሆነም። ይባሱንም ከቀናት በፊት ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጭምር ያስቆጣ መግለጫ ፈረንሳይ፣ ካናዳና ዩናይትድ ኪንግደም ማውጣታቸውም የሚታወስ ነው። ባለፉት ሰዓታት ላይ የተሰማው መረጃ ግን ለቀጠናው ሰላምን ለሚመኙ ሁሉ የተስፋ እፎይታን የሰጠ ይመስላል። የነጩ ቤት ቃል አቀባይ ካሮሊን ሊያቪት ለመገናኛ ብዙሃን እንዳስታወቁት የቤንያሚን ኔታንያሁ መንግስት ከአሜሪካ የቀረበለትን የተኩስ አቁም ስምምነት ሰነድ ተቀብሎ ፊርማውን አኑሯል። ምንም እንኳን ወይዘሮዋ በሰነዱ ዙሪያ ዝርዝር መረጃዎችን ከመስጠት ቢቆጠቡም ሮይተርስ ከውስጥ አዋቂዎች አገኘሁት ባለው መረጃ መሰረት የ60 ቀናት የተኩስ አቁም ስምምነት ተካቶበታል። በተጨማሪም ወደ ጋዛ የሚደረጉ እርዳታዎች በቀጥታ እንዲያልፉና ለማህበረሰቡ እንዲደርሱም እስራኤል ተስማምታ ፈርማለች። ስምምነቱን በተመለከተ ከእስራኤል በኩል ዜናውን እስካጠናቀርንበት ሰዓት ድረስ በስምምነቱ ዙሪያ የተባለ ነገር የለም። በሐማስ በኩል ግን በሰነዱ ዙሪያ ንግግር እየተደረገበት ነው ሲሉ ሳሚ አቡ ዙሃሪ የተሰኙ ከፍተኛ የሐማስ አመራር ለሮይተርስ አብራርተዋል። ነገር ግን በስምምነቱ ላይ እስራኤል ምንም እንኳን ጊዜያዊ የተኩስ አቁም ለማድረግ ብትስማማም በቋሚነት ጦርነቱን ለማቆም ፍላጎት ያሳየችበት አይደለም በማለት አመራሩ ተችተዋል። በተጨማሪም አንድ ከፍተኛ የሐማስ አመራር ይህ ስምምነት የፍልስጤማውያን ሞትና ረሃብ እንዲቀጥል የሚፈቅድና የሚያበረታታ ነው ሲሉ ተችተዋል። እስራኤል ከዚህ ቀደምም ከምንም አይነት የተኩስ አቁምም ሆነ ለድርድር መቀመጥ አስቀድሞ ሐማስ ያገታቸውን 58 የሚደርሱ እስራኤላውያን ሊመልስልኝ ይገባል ብላለች። ሐማስም በበኩሉ እስራኤል ሙሉ ለሙሉ ጋዛ ለቃ መውጣቷ ለድርድር የማይቀርብ ጉዳይ ነው፣ መውጣት አለባት ብሎም ነበር። አልጀዚራ ሁነቱን አስመልክቶ ባወጣው ሀተታም አኪቫ ኤልዳር የተሰኙ እስራኤላዊ ፖለቲከኛ አሉኝ ባለው ሀሳብ የኔታንያሁ መንግስት ስምምነቱን የፈረመው ከጀርባው አንድ ዓላማን ይዞ ነው ሲሉ ግምታቸውን አስቀምጠዋል ብሏል። ይህም ሐማስ መቀበል የማይችለውን አይነት ስምምነት እንዲሆን በማድረግ በኋላ ላይ ካልፈረመ ዓለም አቀፋዊ ተቀባይነት በማሳጣት አሊያም ነጥብ በማስጣል ጦርነቱን ለማስቀጠል ያለመ ነው ብሏል። ፖለቲከኛው ወደ ሁለተኛ ዓመቱ እየተንደረደረ የሚገኘው የእስራኤል ሐማስ ጦርነት እስካሁን ከ54,000 በላይ ለሚሆኑ ሰዎች ህልፈት ምክንያት ሆኗል። የእስራኤል የተኩስ አቁም ስምምነት መቀበል በዘላቂነት ሰላምን የማምጣት አንዱ መንገድ ይሆን? ሐማስስ በምን ደረጃ የስምምነቱን ሰነድ ይቀበላል? ቀጣይ ሰዓታት አሊያም ቀናት መልስ ይኖራቸዋል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ ዜናዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አምሽተሃል? እንደምን አመሸሻና። ምን አይነት ከሀገር መከላከያ ሰራዊት ጋር የተገናኙ ዜናዎችን ይዘህልን ቀርበሃል? እንግዲህ በዛሬ ምሽት ይዣቸው የቀረብኳቸው የሀገር መከላከያ ዜናዎች የመጀመሪያው ዋና መከላከያ ዋና ዋር ኮሌጅ የሰለጠናቸውን ተማሪዎች የመከላከያ ዋር ኮሌጅ ስትራቴጂክ አመራር አባላት ጉብኝት በአየር ኃይል አድርገዋል። ሁለተኛው ደግሞ የህግ ባለሙያዎች ምረቃት አለ። እነዚህ ናቸው ዜናዎችን ይዤላችሁ የቀረብኩት። ጥሩ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። በመከላከያ ዋር ኮሌጅ የስትራቴጂክ አመራር ተማሪዎች የኢትዮጵያን አየር ኃይል ጎበኙ። ጉብኝቱ በተቀናጀ ዘመቻ በስትራቴጂክና በጸጥታ ደህንነት ላይ በንድፈ ሐሳብ ያገኘነውን እውቀት ለመተግበር በሚያስችል መልኩ የተካሄደ ነው ያሉት ተማሪዎቹ የዘመኑን ዲጂታላይዜሽን ቴክኖሎጂ በመጠቀም የሰው ኃይልና ሎጂስቲክስን አስተሳስሮ ለመምራትና እንዲሁም በተግባር የታገዘ ጽንሰ ሐሳብ ትምህርት መማር ለመከላከያ ሰራዊታችንና ለሀገራችን ያለው ፋይዳ የጎላ ነው ሲሉም አስተያየታቸውን ሰጥተዋል። ከኢትዮጵያ አየር ኃይል ባሻገር የተለያዩ የሀገሪቱን የመሰረተ ልማት የመከላከያ ኢንዱስትሪ ተቋማት የጎበኙት ተማሪዎቹ በንድፈ ሐሳብ ያገኙትን እውቀት ወደ ተግባር ለመቀየር የሚያስችል አቅም እንደፈጠረላቸውም ተናግረዋል።
ቀልጣፋና ተደራሽ የህግ ስርዓትን ለማረጋገጥ ለተልዕኮ አፈጻጸም ጉልህ ሚና እንዳለው ተገለጸ። ቀልጣፋና ተደራሽ የህግ ስርዓትን ለማረጋገጥ ለመከላከያ ሰራዊቱ የተልዕኮ አፈጻጸም የሚያበረክተው አስተዋጽኦ ከፍተኛ ነው ሲሉ የመከላከያ ፍትህ ዋና ዳይሬክቶሬት ጊዜያዊ ዳይሬክተር ኮሎኔል አሰፋ ደበሌ ተናገሩ። ሰራዊቱን ለማዘመን መከላከያ እንደ ተቋም ውጤታማ የሪፎርም ስራዎችን ተግባራዊ እያደረገባቸው ከሚገኙ የሰራዊታችን አደረጃጀቶች መካከል የመከላከያ ፍትህ ዋና ዳይሬክቶሬት አንዱ ሲሆን በዳይሬክቶሬቱ የመከላከያን ፍትህ ስርዓት እንዲዘመን በማስቻል በኩል ሰፊ ተግባራት በማከናወን ላይ እንደሚገኝ የመከላከያ ፍትህ ዋና ዳይሬክቶሬት ጊዜያዊ ዳይሬክተር ኮሎኔል አሰፋ ደበሌ ገልጸዋል። የመከላከያ ሰራዊቱ የሚፈጽመው እያንዳንዱ ተልዕኮ ህግና ስርዓትን ተከትሎ ነው ያሉት ኮሎኔል አሰፋ እያንዳንዱን በመከላከያ ሰራዊት አባል የህግ ግንዛቤን ከማሳደግ ጀምሮ በተለያዩ በመከላከያ ሰራዊት ክፍሎች ውስጥ የሚገኙ የህግ ባለሙያዎችን አቅም ለማሳደግ በትኩረት እየተሰራ እንደሚገኝም አስረድተዋል። ኮሎኔል አሰፋ በኢትዮጵያ መከላከያ ዩኒቨርሲቲ ቢዝነስና ማህበራዊ ጥናቶች ኮሌጅ ጋር በመተባበር በአጫጭር እና በረጅም የስልጠና ፕሮግራሞች በርካታ የህግ ባለሙያዎችን አቅም ማሳደግ እንደተቻለም አስታውቀዋል። ተቋማዊ ሪፎርሙ ባስቀመጠው አቅጣጫ መሰረት ዘመናዊ የአይሲቲ መሰረተ ልማትን በመጠቀም የፍትህ ስርዓቱን ይበልጥ ቀልጣፋና ተደራሽ ለማድረግ በትኩረት እየተሰራ እንደሚገኝ ኮሎኔል አሰፋ ገልጸዋል። አሁን ላይ የሀገራችን አጠቃላይ የጸጥታ ሁኔታ በከፍተኛ ደረጃ መሻሻሉን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አሁን ላይ የሀገራችን አጠቃላይ የጸጥታ ሁኔታ በከፍተኛ ደረጃ መሻሻሉን ከጋዜጠኞች ጋር በነበራቸው ቃለ ምልልስ ገልጸዋል። የኢትዮጵያ ፌዴራል ፖሊስ ከኢፌዴሪ መከላከያ ሰራዊት ከደህንነት ተቋማትና ከሌሎች የክልል ጸጥታ አካላት ጋር እንዲሁም ከሀገራችን ሕዝብ ጋር ተቀናጅቶ መስዋዕትነትን ጭምር በመክፈል ውጤታማ የጸጥታ ስራዎችን በመስራት የበኩሉን ድርሻ በከፍተኛ ሁኔታ ተወጥቷል ብለዋል። የኢትዮጵያ ፌዴራል ፖሊስ በሪፎርሙ የሰው ኃይል ጠንካራ ፕሮፌሽናል የሆነ ከማንኛውም የፖለቲካ ፓርቲ የጸዳ ሆኖ እንዲደራጅ በመደረጉ በተሰማራባቸው የሀገራችን አካባቢዎች ሁሉ የሚያስመዘግባቸው ውጤቶች በከፍተኛ ደረጃ እያደገ በመምጣታቸው የሀገራችንን ሰላምና ደህንነት በማረጋገጥ በኩል የበኩሉን ድርሻ እየተወጣ መሆኑንም ተናግረዋል። የኢትዮጵያ ፌዴራል ፖሊስ የቴክኖሎጂ አቅም በከፍተኛ ደረጃ እያደገ በመሆኑ በወንጀል መከላከልና በወንጀል ምርመራ ስራውም ከሀገር አልፎ ለአህጉር የተሻገሩ ውጤታማ ስራዎችንም እየሰራ እንደሚገኝ ተናግረዋል። በአጠቃላይ ከአዲስ አበባ ጀምሮ በአራቱም የሀገራችን ማዕዘናት ያለው የጸጥታ ሁኔታ በከፍተኛ ደረጃ እየተሻሻለ የመጣ ሁኔታ ነው ያሉት ኮሚሽነር ጀነራል በህዝብ ብዛት ከአፍሪካ ሁለተኛ ደረጃ ላይ የምትገኝ ግዙፍ ኢኮኖሚ የምታንቀሳቀስ በእኛ ሀገር የውስጥ ጉዳይ ጭምር እየገቡ ሀገራችንን ሰላም እንዳታገኝና ቢችሉም ለማፍረስ ጭምር የሚሰሩ ኃይሎችን ባሉበት ሁኔታ አሁን ያለውን የጸጥታ ሁኔታ በከፍተኛ ደረጃ ተሻሽሏል ብለዋል። የኢትዮጵያ ፌዴራል ፖሊስ ካሁን ላይ በሁሉም የሀገራችን ክልሎች ስምሪት ወስዶ ለዘላቂ ሰላም ከማረጋገጥ ባሻገር ከ600 በላይ በፌዴራልና በሌሎች የልማት ተቋሞች በአስተማማኝ ጥበቃ እያደረገ እንደሚገኝ ተናግረዋል። ዓለም አቀፍ የተባበሩት መንግስታት የሰላም ቀን ተከበረ። በዩናሚስ ሴክተር ኢስት የግዳጅ ቀጠና ላይ የሚገኘው የ20ኛው ሞቶራይዝድ ሰላም አስከባሪ ሻለቃ ዓለም አቀፍ የተባበሩት መንግስታት የሰላም አስከባሪ ቀንን አክብረዋል። ዕለቱ በደቡብ ሱዳን ጀንገሌ ስቴት ተከብሮ የዋለ ሲሆን በዕለቱ በክብር እንግድነት የተገኙት በዩናሚስ ሴክተር ኢስት የመስክ ጉዳዮች ቢሮ ኃላፊ ጂታ ፒዮስ በዩናሚስ የተሰማሩ የሰላም አስከባሪ ኃይሎች ላለፉት ዓመታት ለዓለም ሰላም መስፈን ከፍተኛ መስዋዕትነት የከፈሉ ሲሆን ከእነዚህም ውስጥ ኢትዮጵያ በሂደቱ ላይ የቅድመ ታሪክ እንዳላትም ተናግረዋል። ሰላም አስከባሪ ኃይሎች ሰላምን ለማስፈን በሚያደርጉት ጥረት ችግሮችን በሰላማዊ መንገድ ለመፍታት መጣርና በዓላማ ጸንቶ መቆየት ያስፈልጋል ሲሉም አሳስበዋል። ላለፉት በርካታ ዓመታት ሀገራችን ኢትዮጵያ በዓለም ሰላም ማስከበር ሂደት ላይ የከፈለችው መስዋዕትነት ታሪክ የማይዘነጋው ሀቅ ነው ያሉት ደግሞ የ20ኛው ሞቶራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥዬ አራጌ ናቸው። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ሰላም። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ